ሃይሚ የጻፈችው እኮ ልክ ናት። ወደፊት ለሚመጣው ህይወቷ ማስተካከል እንዳለባት ነው የተናገረችው። ግልጽ አማርኛ እኮ ነው። ታዲያ ነው 20 ደቂቃ ጭው ጭው ብላ የምትሄደው እንዴ? ለምን ጭው ጭው ብላ ትሄዳለች? አንቺ ትላንትና ቪዲዮ ላይ አልሰማሻትም? እንደ በደንብ አድርገሽ ታይ ብላ ስትላት እቺ ውልቅ ማለት ነው። ምንድን ነው ያለችው? ነው እንዴ? መልሱን እዛው አግኝተሽዋል አይደለ? አይ ታይ ይሄ ነገር ይብቃ ብላ ስትላት እኮ ሃይሜ የመለሰችው መልሳለች። የሆነ የምፈልገውን ነገር እስካላወቀ ድረስ መተው አልችልም። የሆነ ማወቅ የምፈልገው ነገር አላት። በቃ አለቀ። ያንን ነገር ስታቅ ትተዋለች ሁሉን ነገር። ስለዚህ ያን ነገር ደግሞ እኛ ስለማናቅ አብረናት መከተል ያለን አማራጭ። አንቺ ምን አሳበደሽ? ማዚን ግን መገረፍ አለባት። ወይኔ ማዘ መገረፍ አለባት። ያበደ ዛሃራ ምንድን እንደምን ዛሃራ ወይ ማዚ እንኳን ጽሁፉን የሃይሚን አካሄድ ምንድነው ትርጉሙ ትላለች እምልሽ። አካሄዷ እኮ አሁን ማዓዚ ቁም ነገር ማዓዚ እኮ ማለት ነው የምትታመመው እኮ ከየሁሉም አሳይመንት ስለምትሰማ እኮ ነው። ገባሽ? በአንድ ስለማከል እኮ ነው የምትታመመው። አሁን እኮ የሃይሚ እኮ አካሄድ ልክ ነው። ጥርት አድርጋ ሃይሚ እኮ የሆነ አሁን አንድ ስራ ስትሰሪ አንዱን ጨርሰሽ እንጂ መሄድ አለብሽ ጀምረሽ አይደለም። ሃይሚ ደግሞ መሄድ የፈለገችው ነገር ወደፊት መሄድ የምትፈልገውን ነገር የወደፊት የሚያጋጥማትን ነገር ካሁኑ አጣርታ መግባት ነው የፈለገችው። 4 ነጥብ በቃ አለቀ። የተረዳት ተረድቷታል፣ ያልተረዳት ደግሞ ብዙ ያወራል። ስለዚህ ማዓዚ አንቺ መረዳት አለብሽ። እሷን ይሄንን እስካላገኘው አላርፍም ብላለች። ግልጽ ነው። ማናችንም የምናደርገው ነው። የሆነ ነገር አንቺ ወደፊት ስታስቢ አሁን ላይ ነው የምታስተካክዩ። ግልጽነትን አሁን ነው የምታስተካክዩ። ተደባብሶ ማለፍ አልፈልግም። ያንን የተደባበሰ ነገር ደግሞ የሆነ እሱ ከዛቻ ከሶሲ ጋር ያለ ነገር ካለ ግልጽ መሆን ትፈልጋለች። ሌላ ነገር ካለ ግልጽ ያንን ነገር አጣርታ ካልሄደች የወደፊት ህይወት ይከብዳል። ገባሽ? አስቀድሞ ነው እሷ ማሰብ የፈለገው። ስለዚህ እሷ የምከድበት ልክ ነው በራሷ መንገድ አይደለ? እሱ ደግሞ የሚሄድበት በራሱ መንገድ ልክ ነው። ስለዚህ ማዓዚ እሷ የምከድበትን አንቺ ሂጂ። መጨረሻውን እኮ እናየዋለን አይደል? መቼም ማንም ሰው የሚያዋጣውን መንገድ ነው የሚይዘው አለች እኮ ስቶሪ ላይ የሚያደርገችው። ጋሽዬ ያከብራል ነገር ስቶሪ ላይ ምን አደረገች ደግሞ እኮ ስቶሪ ላይ ያደረገችውን ወደፊት የሚያጋጥማትን ህይወት አጣርታ እንደምከል ግልጽ አድርጋ እየተናገረ። ሃይሚ ደግሞ የምትናገረው ቅኔ ነው። ቅኔዋ ደግሞ ግልጽ ነው። ስለዚህ ይሄ ምንም እንትን የሚያጨናንቅ ነገር የለም። እንዴ ያላችሁ ነው። እሷ እኮ በቅኔ ነው እንጂ እንደዚህ ነው ብላ አትጽፍም። ለምን መሰለሽ ማዓዚ ባለፈው ምን አለቻት? ይችን ውልክፍ ማለት ነው እኔ እንዳንቺ በብትር አይደለም በተግባር ነው ማሳይሽ አለቻት። አካሃዷን እያሳየቻት ነው። ስለዚህ መረዳት አለብን እኛ ደግሞ። አሁን እኮ ሁላቸውም ገብቷቸዋል። አየሽ አሁን እሷ እኮ አንድ ሰው እኮ አንቺ የሆነ ነገር ስትበቀይ በጩኸት በብትር ነው አይደለ? ያንን ደግሞ እርግፍ አድርገሽ ትተሽ ደግሞ አንቺ የምትበቀዩ ሰውን በዝምታ ስራሽን እየሰራሽ ነው። ስለዚህ ሃይሚ እኮ ግልጽ ተናግራለች። እኔ እንዳንቺ በዱላ አይደለም በተግባር አሳይሻለሁ ብላታለች። ያ ማለት ግልጹን አሳምና ብሩኬ ጋር ሆና ታሳያታለች። ያችኛቱ ደግሞ አውርታ ትቀራለች። ስለዚህ ሃይሚ የምትናገረው ግልጽ አማርኛ ነው። ቅኔ ነው የምትናገረው። ደግሞ ቅኔዋ ደግሞ ግልጽ ነው። እንደ አንቺ ትላንትና አልሰማሻትም እንዴ? ምን አለ ውሰጁ ዳኒ ስትላት ምን እቃ ነው እንዴ እኮ ነው ያለቻት። የመልሷ ምት እንኳን ራሱ ያስደምማል። እኔ እንዳንቺ ነኝ እንዴ አለቻት እኮ። እኔ እንዳንቺ ነኝ እንዴ እቃ ነው እንዴ የምወስደው? አስቡት። እቃ እኮ ነው። እቃ እኮ ነው እንደፈለግሽ ተጎረቤት ተውሰሽ የምከጂው። ሰው እቃ ነው እንዴ እንደፈለገ የምትወስደው? ስለዚህ ግልጽ ነው የእሷ አነጋገሯ እና ማዕዝ የሚያስጨንቅሽ ነገር የለም ነው። አንቺ ግልጽ አድርጋ ለምንድን ነው ብሩክን አስቀምጣ ለምን አጣይቅን? እሱ ከካሜራ ጀርባ እኮ ምን እንዳወሯል። አሁን እኮ ልንገርሽ ሃይሚ እኮ እኔ ማዕዝ ልንገርሽ ሃይሚ እኮ ማለት ነው እኔ ሰው ያልተረዳላት አንድ ነገር አለ። እሷ ማወቅ የፈለገችው ለምን መሰለሽ? ይህን ፕራንክ ሲያደርጋት እሷ ምንድን ነው ያለችው? ከሌላ ሴት ጋር ለምን አላደረክም? ኖርማል ነው። እሷ እኮ በፕራንኩ አልተናደደችም።
ሌላ ሴት ጋር ለምን አልሆን? ያ ነገር ለሷ በቃ ሀሳብ ሆኖባታል። ስለዚህ ያን ነገር ደግሞ ግልጽ ካልመጣ እንትን አትልም አትተውም። ስለዚህ ደግሞ አዝኩኝ ደግሞ አረ እናንተ አረ በእናታችሁ እናንተ የሆነ እየጠረጠረች ነው እኮ ሀይሚዬ። አሁን ሁላችንም ጨንቆናል። ምር እያመመን ነው። አንቺ ምን ማዘት ያለሽ እንጂ ስሚ ልንገርሽ አይደለም እንትን ነው ቤቷን ከፍታ ስለምትናገር ነው እንጂ ቤቱ ሳልከፈቱ ስንቱን ኖ እንደዛ አይደለም። እንደዛ ልላችሁ ሳይሆን ሁላችንም እንወዳቸዋል። ግን እኔ እያልኩ ያለሁት አሁን ላይ እየተዘዋወረ ያለው የሀይሚም የቡሩኬን ቤተሰቡ እየተዘቀዘቁ ነው። ወላሂ እየተዘቀዘቁ ነው። ለምን ያቆማ ካላስ ይሄን አይቶ እንዴት ልጅቱ እኮ ተናገረ፣ ሶሲ እኮ ተናገረ ትላንትና። ብዘቀዝቁኝም ይኸው እንደምታዩ በሁለት እግሬ ቁም። ለልጅቱ እኮ ስድብ ልብስ ነው ታውቂያለሽ። ልብስ አሰፍታ እየለበሰች ከሰይጣን ክልስ ናለች። በቃ ለብሰዋለች። አሁን ነገረች እኮ ብሩኬ እኔን በየቦታ የእርኩ ቦታ ስድቡ ከአይምሮ በላይ ሆነ። ይሄ ነገር ምን እናደርግ? እኔ ከህይወታችሁ ልውጣ እንደዚህ ብላ ነገረች እኮ ልንገርሽ አይኑን እያየች እንዴት እንደሚያደርጋት ልጅቷማ የሆነ ችግር አለበት። ብሩክ አይደለም በትላንትናው ስሙ፣ እኔ በትላንትናው ቪዲዮ አዳምጡኝ ውዶች። በትላንትናው ቪዲዮ የተረዳሁት መጀመሪያ እሷ ብሩኬን አግኝታው ይሆናል አይደለም መርዝ ከረጨ በኋላ እየሳቀ ከገደለች በኋላ ልኩን ከተናገረች በኋላ ምርጫ ውስጥ የምታካትተውን ነገር አንድ አስቡት። ለምን ይሄን ታደርጋለህ? መጀመሪያ ማግኘት ያለባት እኮ ሀይሚ ናት። ሀይሚ ደግሞ ነገሮችን ሳታገናዝብ ቀርታ ሳይገባት ቀርታ ምንም ሳይሆን ሁሉ ነገር ገብቷታል። የሚያናድዳት ምንድነው? አብረው ስታያቸው እንደማትወድ ነግረዋል አይደለ? ማየት እንደማትፈልግ ተናግራለች። እሱ ነገር ያበሳጫታል። ልክ እነሱ ፊት ስትደርስ ስሜቷ የሚቀየረው ለምንድን ነው? ማየት ስለማፈልግ ሁለታቸውን። ይህንን ደግሞ የሚረዳት ሰው የለም። ልጅቷን አልተረዷትም። ሌላ ነገር የለውም። ልጅቷማ ማርያምን አውቃ ልታስታረቅ እኮ አይደለም። የትላንት ነው እኮ ግልጽ ነው። አንቺ እንዴት ብደፍር ነው? ስሚ እንዴት ብደፍር ነው? እንዴት ብታስበው ነው? ከዳኒ ጋር ያለሽ ችግር ምንድን ነው? ውሰጁ። እሷ እኮ አሁን በእሷ ቤት እኮ ውሰጁ ስትላ ብሩኬ ውሰጁ የምትላት መስሏት ነው። በጣም ደፋር ናት። እውነት በጣም ደፋር ለብሩኬ ስትወንጅላት እንዲህ ብሎኝ ነበረ፣ እሱም እንደዛ ብላኝ ነበረ። እሷም ብላ እንትንን እየነገረች ልክ እንዴት ነው ከውጭ እና መርዟን ከተከለች በኋላ እኮ ነው ሀይሚ ስትመጣ የምስቅላት። ታዲያ ሀይሚ ለምን አትናደድም እንዴ? እንኳን እሷ እኛ ተናደናል እኮ። ይሄ ንግግር እኮ እሱን ካሳመነች በኋላ እሷ ስትመጣ ደግሞ ሀይሚ እንዴት ነሽ? ግን ታዲያ እኮ አልተረዷትም። ሀይሚን ዩቲዩብ ላይ ስትሄጂ አንቺ ምንድን ነሽ? አንቺ ሀይሚን የተረዳት አሁን በተለይ እያሏት ያለው በኮሜንት ሀይሚ ተጨማለቅሽ፣ የድሮ ማንነትሽ ጠፋ ምናምን። እሷ እንደ ሴት ካሰብን እሷ ማወቅ የምፈልገው ነገር አለ። ያ ነገር ደግሞ ግልጽ ካልሆነ ተዋ ትሂድባት። ቤኪ ብሏል እኮ ቤኪ እኮ ብሏል። ቤኪ ሀይሚ ከብሩክ የምትፈልገው ነገር አላት ብሏል። በቃ ስለዚህ የተረዳት ቤኪ ነው። ተረድቷታል በደንብ ሆኖ። ብሩኬ ደግሞ ሀይሚ እኔ ደግሞ ማለት ነው ወደዳችሁም ጣላችሁም ሁለቱም ሀይሚም ብሩኬም ጥግ ድረስ ይሄዱ እከተላቸዋለሁ። ለምን በይ የሆነ እሷን ማወቅ የምፈልገው እሱን ማወቅ የሚፈልገውን ነገር እስከሚያገኙ ድረስ ተው ይረገጡ ይሄዱበት። ለምን ሳልጓሻ አይጠራም አይደለም? ኦዲየንሱን ጸጥ በል የሆነ ማወቅ አረጋግጣ። ሀይሚኮ አረጋግጣ ከሱ መለየት አትፈልግም። ይሄ ግልጽ ነው። ያለሱ ማንም እንደሌላ ግልጽ ነው ተናግራለች። እሱም እንደዛው። ግን ደግሞ ማወቅ የፈለገችውን እስከምታቅ ድረስ ማንም እንዳይረግጣት። እውነቴን ነው። አንዳንድ ጊዜ ደግሞ ትክክል ሄደናል ብለን እያሰበ ትክክል ላይሆን ሲቀር በጣም ያናዳል። ምክንያቱም ነገሮች ሁሉ ሲቀር ጥሩ አይደለም። እሷ አልኩሽ እሷ የሚያናድዳት ነገር አያድርግ። እሷ ሶሲ ቅድማ ስትጠሩ አይሄድ አይደለም። ሴቶቹ ይገናኙ ጀመር እንዲችን ሰው እንደው መገናኘትም ሆነ ማውራትም አያስፈልግም። ወላሂ እኔ እኮ ለምን ከዚህ ጋር ጓደኝነት ምን አይነት ጓደኝነት ሆነ? እንዴት ሲገጣጣም ነው ከዚህ ጋር ጓደኝነት? እኔ ግራ ገባኝ እኮ ጭራሹ ነው።
ማንና ማን ብሩክ የራሱ ይችን ሴት እንዴት አውቆ ጓደኛ ሊሆን ቻለ? እኔ ገረመኝ። እሱ እኮ አይደለም እናንተ ልንገራችሁ፣ በዚህማ አትበሉ። ጓደኛ እኮ ኖርማል ነው። ይሄ ጓደኛ ምን ችግር አለ? ጓደኛ ሆነና ማንም ሰው ጓደኛ ላይ ኖረው ነው እንዴ? ግን እነሱኛ መምረጥ ነው። ጓደኛሽን እኮ ትመርጫለሽ። አይ ወሬ ሀይሚ ቆንጆ ነህ፣ ግቢ እስኪ ትንሽ እንቀድር። ትላንት አላገኘሁሽም። እንደዛ ሳይሆን እሷማ ጓደኛ ቢሆን ኖርማል ነው። ብቻ ሁለት እኔ ሳራ ከዛ የሚበል ከዛ የሚፈለጥ ከዛ የሚቆረጥ ግን እነሱን ተለያይቶ አያሳየን ፈጣሪ በዚች ምድር ላይ ነው። ተለያዩ እናንተ። ቆይ እኔ እኮ የምታናድዱ ነገር ማለት ነው ቪዲዮ ግልጽ እኮ ነው። ትናንትና ወደኩት፣ አዙረኝ ወደኩት። በቃ ደማነስ ይነስረኛል። በየቀኑ 3 4 ነው የሚነስረኝ። አንዳንድ ቀን 2 ይነስረኛል። በደንብ ሲጨናነቅ ደግሞ ከዛ በላይ ነው የሚነስረኝ። አክን በስ ልንገርሽ፣ እናንተ ቪዲዮ እኮ ግልጽ ነው፣ እየሰሩ ነው፣ ስራ ነው፣ ይስሩበት። ይሄ የሚያሳምም ነገር እኮ የለም። ግልጽ እኮ ነው የሚታዩት ነገር ግልጽ አይደለም እንዴ? ምን አናደዳችሁ እናንተ? ኧረ እኔ ቪዲዮስ መቼ አየሁት? ትናንትና እነሱ ቤታች ገብቼ ቪዲዮ ላይ ነው እንደ ቲክቶክ ላይ ሳታይ መፍረዳቸው ይመጣግ ድረስ ሳታይ ይመጣልኝ አይደለ? ሳራ ተቆራርጦ እኮ ይመጣልኛል። ሳልወድ ኖ ሼር አድርጋላችኋል። እዛ አሁን ፎቶ እሷ እናቴ ትሙት ወሬ ሀይሚ ቆንጆ እውነትም ወሬ ሀይሚ አይደለችም እሷ ራሷ እቺ ማናት ስሟ ሶስና አይደለም። እኔ እያልኳቸው ያለሁት እናንተ ልቤን ራሴን ምናምን የምትሉት እናንተ በደንብ ማየት አትችሉም ወይ? ሲጀመር አነጋገሩ ሌላ እንደሆነ የስራ ባህሪ ነው። ይስሩ። እናንተ የሚያጨናንቅ አንድ ምክንያት የለም። ወላሂ ግልጽ እኮ ነው። በምን ቋንቋ እኔ ላስረዳችሁ ነው የገባኝ። ወይኔ ስራ ነው ብላችሁ ታስባላችሁ ዛሬ የኔው? አዎ በትክክል እንኳን እነሱ ስሚ፣ እንኳን እነሱ እናንተና አላያቻችሁም እንዴ? ናሆሚያ ወልዶ ልጅ ወለዱት እነሱ ድራማ ሆስፒታል ድረስ እየገቡ የትኛው ዩቱበር ደህና እንደ ኢትዮጵያ ውስጥ እንደ ድድቅ እየተደፋደፉ ነው የሚመጡት እና ሆስፒታል ድረስ እየገቡ ነው። ይሄ ማለት የእውነት መስሎሽ ነው? ስታሳዝኑ እነኚህ ፍቅር ከአጥንታችን ለፈጅ ከስጋችን ማዚ እንደዚህ ኩና መጣለች ዛሬ። አይዋ ማናት እቺ ደግሞ? አይ ሶስና እና ስራ እኮ ነው። ሂጂበት ሶስዬ። የቱ ጋር ነው የመጣችው? ዩቱብ የሶስት መላጣ እኛን አቃጠለ። እውነት እናንተ በእናታችሁ በቃ ተዋቸው። ከማጋር ነው የመጣችው እንዴ? ብቻዋን ዘና ትበል። አታው የኛ ልጆቹ ደግሞ እኔ እኮ እንደዚህ እየተሰደቡ ወደ ሰብስክራይብ አድርጎ የሚያዩት ነገር ይገርመኛል። እኔ እንደዚህ ዝቅ አድርጋኝ እሷ ቆይ እንደስተበጀ እህቷ አለቻት እንዴ? ሶሲ ምን አለ? እህቷ ናት። ኧረ እህቷ አይደለችም። ኧረ አይደለ። እስኪ ቆይ ኧረ እኔ አይደለችም። ግን እቺ ልጅ እንትና እቺ ሶሲ ሳኮን ታዋቂ ናት። የሆነ ዘፋኝ ነው ምናምን መሰል አርቲስት ናት መሰል። እንደውም ቆይ አይደለችም። ኧረ ተው። እኔ ከሷ ቤት እሷን አሽር ያደረገችው ምን ላይ ዩቲዩብ ላይ ነው? ኢንስታግራም ዩቲዩብ ካለ ዋለ እሷን አታምጪልኝ በእግዚአብሔር። ይሄ ቶ ቢሆን አታምጪ እግዚአብሔር። ማአዚ ስሚ፣ ማአዚ እነሱ ማለት ነው እንደምታዩ እነሱ የተዩ ትላምበስታ እናንተ አዳምጪ። ለማአዚን ይሄን መልእክቴን ትላምበስታ እንደዛ ገፍትራት ሄዳ ትላንትና እንዴት ነው ሰላም የተባባሉት? አስቡት። እነሱ ሌላ ነው። አንቺ ዘቅዝቀሽ ሰድባችሁ ምናምን ትርፍ ነው እኛ የምንቀረው። ስለዚህ እነሱ ነገ ተራርቀው አይራራቁም። ብሩኬና ሀይሚ አንድ ናቸው። እነሱም አንድ ጓደኝነታቸው ይቀጥላል። ለማየት ያብቃሽ። ዛሬ አመት ባለ ዛሬ ይመጣሉ። ማናት ማሂ እኔ ጓደኞቼ ሁሉም ጠርቻለሁ አለች። ማሂ እኮ ሰንታማል። እንዴት ነው የሚመጡት? እኔ ሄዳለሁ። በዛውም ብሩኬና ሀይሚን አስታርቄ እመጣለሁ። በቃ የታባት እናንተ ዘፈጽና ትላንትና እንዴት እንደደነገጥኩት እንዳሉ ሀይሚና ብሩኬ ተለያዩ ብለው የሚያወሩት ሌላ ርዕሱ ብሎ እነዛ ልቤን የሰበሩት ገደል ያስገባቸው ያበ እውነት እነሱ ይሄ አቤት ግን ወይኔ። እኔ ግን ሀይሚና ብሩኬ ለህዝቡ ማለት ነው የስራ እድል ነው የፈጠሩላቸው። የስራ እድል
ለራሳችሁ ደግሞ የሰው ልብ እየሰበሩ ጥሩ አይደለም። ማርያምን ሰው በጣም እያዘነባቸው ነው። የሆነ ሲሲ የምትባል ግን ማዕዚ ዘቅዝቅያት እሷ ራሷ ያቺ መዘቅዘቅ አለባት። ያቺ ልጅ ግን በጣም ቀባለ በጣም መዘቅዘቅ አለ። ጭራሽ እኮ የብሩኬ ጋር ፎቶዋን አቀናብራ ሸር አደረገ ትላንትና። ዋው ዘቅዝቁኝ ብላለች እኮ ሁሌ እየተዘቀዘቀች አይደል እንደምን ተሰማለች እና ነው እና ያ ምንም መስሎ አይታየኝም ብላለች። ትዳቡኝ ብላለች እኮ ለጀግናዬ ለምኔ እያለች አይደለም እንደዛ ሳይሆን ማለት ነው። እንደዛ ሳይሆን እናንተ ስገቡ የእሷን ስታዩ ላይክም ምንም አታርጉ ጀምራችሁ ትውት ከዛ ምን ሰብስክራይብ የለም እሷ ማለት ሰብስክራይብ አንስቻለሁ። ሁለት ነው ዩቲዩብ ዋው አይታችኋል። ላይክም አለማድረግ ነው እሷን እኔ ሁለት ነው አንስቻለሁ። አንዴ ነው የሚያይላት እና የሆነ ነገር ስትናገር ታብሳብ አድርገ ሰማታለሁ። ታስጠላኛለች። እንዲሁም ራሱ እይታው ሲቀንስ እዩ ልንገራችሁ የጨረቃ ፋሚሊ ከታይ የምመሰሙ እይታው ሲቀንስባት ልጅቷ እይታው ሲቀንስባት መታየት ትስተካከላለች። አይሰሙሽም ሳራ አይሰሙሽም። ሄዶ አፉን ከፍቶ እዛ ያሉ ሰብስክራይብ ያደርጋሉ። ጀግና በርቺ። አሁን ትላንትና ሱሲ ጎበዝ እኔ ጀግና ይጅበት የሚሉ ራሱ በጣም ብዙ ናቸው የምር። እሱማ ቲክቶክ እየቆራረጡ እያመጡ ሶስና ብሩኬ ቢጣመሩ ደስ ይላሉ እያሉ አይደለ? ምድራሽ ካባች ያስበላችሁና ሰው እንዴት ነው ግን እንደዚህ እንደ እንትን ሲስተም የሚቀያየረው? ፈጣሪ ፋጦማ ካሜራው ላይ እየወጣች ነው። እኔ ያሳዘነኝ ብሩኬ አረ ተለያይተናል ጨርሰናል አይደለ ስል አረ አላለችም አላለም እሱ አረ ማን ነው እንዲህ አለው? ብሩኬ ምን አለ? እሷ እኮ ጨርሰናል እኔ እናንተ ጉዳይ ስል አረ እና ምን ይባላት እና ምን ይባል? አዎ ማለት አይችልም። ሃይሚዬ እንዴት አደርሽ? እናቴ ወሬ ዘመን ቀደድ ወሬ እንዴት አደራችሁ? እግዚአብሔር ይመስገን። ገና እየተነሳሽ ባልሆነ ኧረ እባክሽ ስንት ስራ ሰርቻለሁ። አንቺ ቁጭ ብለሽ እዚህ የማዕዝን ነገር እንደምታውቂው ለእንትን ለዩቲዩብ እና ለቲክቶክ ድንጋይ በዚህ ማለት ነው። አረ ለእኔም ስጭኝ። ብዙ ምፈነክተው ሰው አለኝ። በጣም ውስጅ እስቲ ቆይ በጣም ብዙ በቆሎ ይሻላል ባክሽ። ኩምታሩን አምጥተሽ ብታውቀው። አይ ብዙ ምፈነክተው ሰው አለኝ። ቆይ እኔ ድንጋይ ፈልገዋለሁ። እኔን እንዳይሆን እንጂ ሌላውን ፈንትኪ አናትሽን ነው የምልሽ። እያንዳንድሽ ቆይ የሚፈነከትማ ቁጥር የለውም ሲጀመር። እኔ እውነት ለመናገር ያችን ሲሲ የምትባለውን በዚህ ድንጋይ ባገኛት እገላታለሁ። እኔ ከዳኒ ነው ማናት ሲሲ ደግሞ የሆነች ልጅ አለ ከብሩኬ ጋር አቀናብራ ዩቲዩብ ለቀ እንኳን አደረሳችሁ ብላ የራሷ በህይወቷ ደስተኛ ናት እኮ። እሱን እኮ ነው የሚያ በህይወቷ ደስተኛ ድሮ የሃይሜ ወንድም ኤፍሬም አፈቅራለሁ ማማ ያለች አይደለም እንዴ? አይደለችም እንዴ? አይደለችም ብላለችው። እሱ አይደለችም። የምትባለው ሁሌ ቲክቶክ ላይ ራሱ ፎቶ አቀናብራ ትጨፍራለች። ሁሌ በጨፈራ ነው ጸጉሯን። እሷ ናት የሃይሜ ወንድም ማለት ነው ኤፍሬም አወኳት። ይሄ ጸጉሯን ወደዚህ ወደዛ የሆነ ማዳሪያዋለች ሆናት ሃይሜ ጋውና ልብሳቸው ትጨፍራለች። ቆሻሻ ናት እባክሽ ተያት። እንዴት እንደበለናት ዜዲ እንዴት ማለት ሃይሚና ብሩኬን እኮ ፎቶ አድርጋ እሷ መሀል ብኮን ኖርማል ነው። እሷን ገንጥላ ከብሩኬ ጋር ሆነ እግሯን አነባብራ ምናምን ፖስት አላደረገች። ምን በምኞት እኮ ነው በምኞት ነው የሚያልቁት። ማርያምን በምኞት በቃ ምኞት እኮ ሃይሚ ግን ልንገርሽ የሆነ እኔ ሃይሚ ልንገርሽ የሆነ ደስ ያለኝ ኮሜንት አንድ ኮሜንት አለ። ምን አሏት መሰለሽ? ሻዊት የእግዚአብሔር ይመስገን። እንዴት ናችሁ የኔ ወዶች? ደህና አደራችሁ? አንቺ ዛራ እንኳን አደረሰች። እንኳን አብራ አደረሰ። እንዴት አለ? ለምንድን እኔ ግን ብዬሻለሁ እኮ ዛራ እንኳን አብሮ አደረሰን ወዶች ብለናል። እሺ ቀጥይ። እንደዚህ በምላስሽ ላይ ቆመሽ እንጀራ የት አለ? ሃይሚ እንጀራ የት አለ? እንጀራ የት አለ? የምንጀራ ነው እኔ ነኝ አንቺ ነሽ ስልክ አስቀምጣለሁ ያልኩት። ጭንቅላታችንን እኮ ወሰዱት። አምላኬ ትዕግስቱን ስጠኝ።
አንቺ ነሽ እልክልሻለሁ ብለሽኝ የት ነሽ የት አካባቢ ነሽ? ችግር የለውም ዛሬም ማምጣት ይችላል። ችግር የለውም። የታውቀው ሎኬሽን ላኪያ ወደ እኔ ቁጥሬን አስቀምጥልሻለሁ እኮ ቁጥሬን አስቀምጥልሻለሁ ቁጥሬን። ከዛ ዋትሳፕ ካለሽ ሼር አድርጊኝ ሎኬሽንሽን። በሎኬሽንሽ ቤት ድረስ ይመጣል። ችግር የለውም እኮ ቀላል ነው። የምርሽ ነው? አዎ እሺ የምር እኔም ፈልጋለሁ። እውነት ከሆነ እኛ ያለነው ኳተር እኮ ናት እሷ። ወይኔ خلاص እሺ በቃ ይቅር። ዱባይ ማለት ነው። እኔ ዱባይ ነኝ። ይመጣልሽ አራት ለባቸው እንደ አይመጣም። የምር እኔ ያለበት ቦታ ሩቅ ያመጣሉ። ኧረ ያመጣሉ። እኛ ኳተር አላመጡም። የፈለጉትን ነው የሚያመጡልሽ። ኧረ ያመጣሉ። የኔ ወደ ቆይ እናንተ ይሄንን ቀይሩ እስቲ አንዴ። ዩቲዩብ እና ቲክቶክ ብዬ ላቃለሁ። ገና ዋሉ እስቲ ባንዳ ሀይሚ ቆንጆ ሸዊትዬ ስልኬን አስቀምጬልሻለሁ። ስልኬን አስቀምጬልሻለሁ። እሺ መልካም ሳረሳው አስቀምጬልሻለሁ። ውጡ በቃ ውጡ። የሚያረግ ሰው ነው የምፈልገው እኔ። ውጡ። ምኑን ነው የምፈልገው? ድንጋይ የሚያረግ ሰው እንዴ? ሃይሚ እኮ ድንጋይ እንዴት ነሽና እኔ ይቅርታ አወጣለሁ እንጂ እነዚህ ሙሽራዎች መቼም አልቀይራቸውም። ውስጤ ናቸው አልቀይርም። እነዚህ ፕሮፋይሌን በደንብ አይተሻቸዋል። የወደፊት ምኞቴ እንደሱ እኮ አይደለም እኮ መቀየር እኮ አይደለም። ገስት መስራት እኮ ነው። ገስት ድንጋይ ገስት የለኝማ። ፎቶ ላኩልኝ። ይሄው ስክሪንሾት አታረጊ ላርገው እንደ ፋጥማን በትልቁ ላርገው ብላችሁ ደግሞ ኩንታል ትታችሁ ደግሞ ወደ ድንጋይ መጣችሁ። ጌታ ሆይ እና ገስትነስ አይ ሃይሚ ያለችበት ነገር እኮ